ያሉት። ስለዚህ ነገሮችን እየተመካከሩ ነው እያደረጉ ሜሮንና ሩታም አልተጣሉም። ኤቭሪቲንግ እንዴት ነው ተነጋግረው ነው እያደረጉ ያሉት ነው እያልክ ያለው ለእናንተ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደግዬ ሰላም ጤና ሙሉ ጤና አለኝ፣ ሰላም አለኝ። ግን ሰላም የነሳኝ ዩቲዩብ ሼር አላድርግ ስላለኝ ብቻ ነው። ሰላም ጤና የጠፋኝ እንጂ በተረፈ ሁሉ መልካም ነው። እንግዲህ ቪዲዮው ዛሬ ይላችሁ የመጣው የነ አብርሽና የነ ዳኒ የነ ብዙዬ የነ ሄርሜላ ናቸው። እንግዲህ ከመጀመሪያው እስከ መጨረሻ ሩታና ሜሪ ምክንያታቸው ማን ነው? ኤፍሬምም ምክንያታቸው ግልጽ ነው። ኤፍሬምም ሄርሜላ እንደማይፈልጋት ግልጽ ነው፣ በግልጽ ነው የተናገረው። ኤፍሬም ደግሞ የሚታማበት ምክንያት የለም፣ ልዑልን ስለሚወደው ሁለተኛ አባት እንዳያረገው ፈልጎ ነውና። እንግዲህ ውድ ተመልካች ሁሉም ሰው በነ ሄርሜላና በአብርሽ ማንም ሰው እንግዲህ ከሩታ ተለይቶ እንደሚኖር ማንም ሰው የሚፈልግ ሰው የለም። ግን እግዚአብሔር ወዶ ፈቅዶ ሁሉንም ነገር የሰው ልጅ ያስባል፣ እግዚአብሔር ደግሞ ይፈጽማልና። ስለዚህ እኔ ደግሞ የራሴን አስተያየት መስጠት የምፈልገው ነገሮቹ ግን በነ ሄርሜላ ላይ በጣም ክፉ ሆነው በጣም ሄርሜላንና አብርሽን አብረው እንዳይኖሩ ያደረጉት ነገር የራሳቸው ህቅር ስላለ ሜሪ አንድ ጊዜ ከነሱ ጋር ጓደኛ ትሆናለች፣ አንድ ጊዜ ለሩታ ትሆናለች፣ አንድ ጊዜ እነሱ ጋር ሄዳ ሩታን እያቆሸሸች፣ አንድ ጊዜ የማታወራውና የምትለው ጉድ ስለሌለ፣ ስለዚህ እንግዲህ ዳኒ ደግሞ በሚመለከት ሁኔታ ከነሱ ስር ሙልጭ ብሎ ወጥቶ ወደነ አብርሽ ነገር ሊያቀባብል እንግዲህ እንደመጣ እሱን የራሱ ምክንያት አለው ማለት ነውና። ነገር ግን እንደዚህ ነገሮቹን በአንድ ተራ ወንድና በአንድ ተራ ሴት እንደዚህ ነገሮቹን ማጨመላለቅ ጥሩ ነው ወይ ነው? ይሄ ነገር ለማንኛውም ህይወት ሰው ጥሩ ነው ወይ ነው እኔ የራሴ ትልቁ ጥያቄ ማለት ነውና። ስለዚህ እንግዲህ ውድ ተመልካች ሁሉም ነገር ከባድ ቢሆንም እግዚአብሔር ደግሞ ቀለል ያድርግለታል። አብርሽ በአሁኑ ጊዜ እንግዲህ እኔ የአብርሽ ጅልነት ይሆን የውነት ይሆን ምንኛው እንደሆነ በአሁኑ ሰዓት የአብርሽን ትርጉም ምንም ነገር ላቀውም ልተዋወቀውም እኔ አላቅም ማለት ነውና። ስለዚህ እንግዲህ ውድ ሀገሬ ልጆች እንግዲህ ዩቲዩብም እምቢ ብሎኛል። እኔም ይሄንን ዩቲዩብ እንግዲህ ሰብስክራይብ እና ላይክ እያረጋችሁ ይሄንን ዩቲዩብን ብታሳድጉልኝ ስለ እውነት በጣም ደስ ይለኛል። ዩቲዩብ የምትፖስቱትን ቪዲዮ ሼር ካላረገ ሰው መቶ እንደው ላይክ ካላረገ ምንም መለፍለፍ ብቻ ነው እንጂ ምንም የዩቲዩብ ስራ ደግሞ የሚያውቀው ሰው ያውቃል። ዩቲዩብ በጣም ነው የሚያደክመው። ዩቲዩብ በቃ ሰው የማይታወቅ ሰው የማያውቅ ስራ ነውና። ስለዚህ እንግዲህ ውድ ተመልካች ስለ ሁሉም ነገር እግዚአብሔር ነው የሚያውቀውና ላይክ እና ሰብስክራይብ እያደረጋችሁ የኔ ዩቲዩብ በዚሁ ጎራ ብዬ ሁሉ ገብ ዩቲዩብም ሊሆን ይችላል። ይሄ ዩቲዩብ ለኔ ትንሽ ከባድ ሆኖብኛልና ወይ አልተውም ወይ እሱ ምን ስሰራ ሰፖርት አያረገኝም ወይ መቶ ሰው ላይ ካረገኝ የሆነ ችግር እየተሳሰረ ችግር ያለበት ይመስለኛልና። ለማንኛውም ምንም ችግር የለውም፣ እስከ አቅሜ ድረስ እኔም መሞከር እችላለሁ። ሄርሜላ እንግዲህ ለምን እንደሆነ አላቅም፣ ሄርሜላ ለየት ያለ እንትን እያመጣች ነው፣ ለየት ያለ ቁንጅና እያመጣች ነውና
ነገሮች በጣም ለሷ ቀለል እያለ ስለሆነ አሁን በአንድ ልቧ ሁሉንም ነገር ፍቅር ለፍታ እንዳገኘች የሰው ትዳርም በዛው መጠን ውድ ተመልካች እዚህ ጋር ከይቅርታ ጋራ እዚህ ጋር ስናገር የኔ ተመልካች ካላችሁ ይቅርታ አድርጉልኝ። ሄርሜላ መቼም ከአይሙሪ ውስጥ የማትወጣ ሴት ነች። ለምን የሰው ትዳር የበተነች ሴት እስከሆነች ድረስ እኔ እሷ ዛሬ አማረባትም አላማረባትም የሶሻል ሚዲያ ሰው ሆነችም የሶሻል ሚዲያ ሰው አልሆነችም ምንም ነገር አይደንቀኝም ማለት ነውና ስለዚህ እንግዲህ ውድ ተመልካች ተመልሶ ልጅነት አይመጣም የሚባል አባባል አለና አሁን እንግዲህ ሩታ ደግሞ አብርሽን የአብርሽን ልብ ስለምታቅ የአብርሽን ለማና ስለምታቅ ብዙ ቃላት የተገባቡት ነገር ስላለ በአንድ ነገር ብቻ ነው እንደዚህ እልም አርግቶ እሷንም ሊጣላ የቻለው። ስለዚህ እንግዲህ አንደኛ ደረጃ ሴትይቷ አወቀች ስትባል መጣፍ አጠበች የሚባል አባባል አለና ስለዚህ ይሄ አባባል እውነት ነውና ይሄ አባባል እውነት ነው የሚባል ነው። አብርሽ እንግዲህ ካሁን በፊት ያሳለፈው ህይወቱን ሁሉ ሚዲያ ላይ ነው ያሳለፈው። በመካከሉ ግን እሷ መታ አብርሽን ለትዳር አጋር ስላረገችው በዛ ሰበብ ነው የቀረበው። ሄርሜላም በዛ ሰበብ አሳብታ እሷ እርጉዝ እንደሆነች ነቅጣው ተከታትላ ወልዳ ሆስፒታል እስከምትተኛ ድረስ እሷ ስር እየሄደች አብርሽን የራሷ አረገች። አስታራቂ ሆና ጥሩ ሰው መስላ። ስለዚህ እንደሷ እስስት ሰው ያለ አይመስለኝም ሄርሜላ ማለት ነውና በእውነት እኔ የሩታ ምንም ቢሆን የሩታ ትዳር መፍረስ ምንም እንትን ብሏል። ምንም ቆጭቶኛል። እኔ ግን አይመለከተኝም እንደ ሴትነቴ ማለት ነውና ስለዚህ እንግዲህ ውድ ተመልካች እናንተ ደግሞ ይሄንን ቻናል ላይክ እያደረጋችሁ አሁን ደግሞ በፊት ሩታ ነበረች ከህይወታይ ውጭልኝ የምትለው አሁን ደግሞ በተራው ሄርሜላ ሆነች። እንግዲህ ሩታ ደግሞ ከሄርሜላ ጋር ልጇን አቅፋ ልትሟገት ነው። በጣም ያሳዝናል እኮ በጣም ነው የሚያሳዝነው። አሁን ደግሞ ሄርሜላ ከሩታ ጋራ ከተፋታ ሴት ጋራ ምን ታረጋለች ነው የምትለው። ስለዚህ እንግዲህ ባሌ ነው ሊባባሉ ነው እና በአጭር አማርኛ የራሳቸውን ህይወት ቢመሩ ሩታም አብርሽ እንግዲህ ልጇን እንዲያድግ ልጁ አርጎ ሊቀርባት ነው እንጂ ከእንግዲህ በኋላ የራሷ የትዳር አጋር እንድትሆንለት አይፈልግም። በጣም ከባድ ነው። በጣም ሁሉም ነገር ለሱ በጣም ከባድ ነው እና ሩታም ካለሱ መኖር ለሷ ከባድ ነው። እንግዲህ እዚህ ጋር በእኛ ሃይማኖት 2 ሚስት ቢፈቀድ 2 ሚስት አግብቶ ቁጭ ሊል ይችላልና ለአብርሽም ነገሮቹ በጣም ከባድ እየሆነ ነው። ለሄርሜላም ነገሮቹ በጣም ከባድ እየሆነ ነው። ሁሉም ሰው በጣም እየገረመውና እያዘነ እስከሆነ ድረስ ስለዚህ እንግዲህ ምን ማድረግ እንዳለብን እኛ እንግዲህ የሶሻል ሚዲያ ሰውም ሊዳኛ አይችልም። እዚህ ጋር ግን እግዚአብሔር ደግሞ ለሁላቸውም ምኞታቸውን እግዚአብሔር ጣልቃ ገብቶ የነሱን ህይወት እንዲያስተካክልላቸው እኔ በራሴ በኩል ምኞቴ ነው። ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ እኔ ዳኒ ከሰው ህይወት ውስጥ ቢወጣና የራሱን ህይወት ቢመራ እንደ ወንድምነትም እንደ ሶሻል ሚዲያ ተመልካችም በጣም ደስ ይለኛል። እኔ ዳኒ በጣም አሁን እያቅለሻለሸኝና አሁን በጣም እየደበረ ይመጣና እሱ ወንድ ልጅ ነው።
እሱ ወንድ ልጅ እሱ እንደ አንድ ሰው ቢሆን እንደ ጥሩ ሰው ቢሆን እዚህ የተተረማመሰ ህይወት ውስጥ እንዳይገባ ነገሮቹ ማድረግ ይችላል። እና አሁን ደግሞ ፎቶ ይዞ በመምጣቱ በጣም ነው የሚገርመውና ቢገርምም ባይገርምም ነገሮቹ በጣም ከባድ እየሆኑ ስለመጡ እንግዲህ ውድ ተመልካች ያሳስባል። የነሱ ህይወት በጣም ነው የሚያሳስበውና ስለዚህ ምን ማድረግ እንዳለብን አብረን እንከታተላለን። ሁሉም ነገር ለበጎ ነው። ሁሉም ነገር ለበጎ ነው ብዬ ነው የማስበው። እግዚአብሔር ደግሞ ከነሱ ጋር ይሁን። ዳኒ ግን ከነሱ ህይወት ውስጥ ቢወጣ በጣም ደስ ይለኛል። ጥሩ አይደለም የሰው ህይወት ማበላሸት። አብረው ያደረጉትን ነገር መስጠር ማውጣትም በጣም ትንሽ ከባድ ነውና አሁን ደግሞ ዳኒ ፎቶ ይዞ ወደዚህ ወደዚያ ማለት ይሄ ትልቅ ነውር ስራ ነው ብዬ ነው የማስበው። እንግዲህ ውድ ተመልካቾቼ ወዳችኋለሁ፣ አከብራችኋለሁ። ይሄንን ቻናል ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ሩታ ጋር በነበር ጊዜ እንደ ቤተሰብ ነው እንጂ በዚህ ልክ አይደለም። ግን ሩታና ኤፍሬም በጋራ ሊያሰራቸው የሚችል ትልቅ ነገር አግኝተዋል። እሱ ምንድነው? ሩታ አንተን መመለስ